ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን ዛሬም እንደተለመደው ሰፋ ያሉ የዝውውር ጉዳዮችን ሰፋ ያሉ ስፖርታዊ ጉዳዮችን እያነሳን ወደ እናንተ የምናደርስበት ፕሮግራምን ነው ይዘን የቀረብ ነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታ የምናደርግበት ፕሮግራም የምናቀርብላችሁ ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሰሎና፣ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን ላይ የሚዳሰሱ ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ርዕሰ ጉዳዮቻችን የምናመራ ነው የሚሆን አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራም። ከአርሰናል ጉዳዮች ጋር የተያዙ መረጃዎችን በማስቀደምን ጀምር። የተወዳጁ የእንግሊዝ ፕሪምየር ሊግ ፉክክሩ አሁን ላይ እጅጉን በጣም ከፍ እያለ እንደሚገኝ ይታወቃል። ከዚህ ጋር በተያዘም በርካቶች የራሶቻቸውን ግምት እየተሰጡ ይገኛሉ። በተለይ ትላንትና ማንቸስተር ሲቲ በርንሌን በተርፍ ሙር 1-0 ማሸነፉን ተከትሎ አሁን አርሰናልና ማንቸስተር ሲቲ ያላቸው ነጥብ ተመሳሳይ ነጥብ ላይ 70 ነጥቦች ናቸው ሁለቱም ቡድኖች የያዙትና ከዚህ ጋር በተያዘ ጋሪ ኔቭልም ኢያን ራይትም የራሱን ግምቶች ከዋንጫው ጋር በተያዘ ሀሳቦቻቸውን እየሰጡ ነው። እሱን ከማንሳታችን በፊት ግን ዘንድሮ እጅግ አስገራሚ ፉክክርን ምናልባት በተወዳጁ የእንግሊዝ ፕሪምየር ሊግ ልንመለከት እንደምንችል በርካቶች ያምናሉ። ምክንያቱም አሁን ላይ አርሰናልም ማንቸስተር ሲቲም የሚገኙበት መስመር ተመሳሳይ መስመር መሆኑ ነው። የዘንድሮ የፕሪምየር ሊግ የዋንጫ ፉክክር ወደ መጨረሻው ምዕራፍ ሲቃረብ ታሪክ ሊደገም የሚችልበት እጅግ አስገራሚ ደረጃ ላይ እንዳለ ጭምር ነው የተነገረው። ምክንያቱም ትላንትና ማንቸስተር ሲቲ ማሸነፉን ተከትሎ አሁን ላይ ከረጅም ጊዜያቶች በኋላ ከሰባተኛው ሳምንት ጀምሮ ይመስለኛል አርሰናሎች የደረጃ ሰንጠረዡን በበላይነት ሲመሩ ነው የቆዩትና አሁን ላይ ግን ማንቸስተር ሲቲ ወደ ደረጃው አናት ላይ መመለስ ችሏል። ባለፉት ጥቂት የውድድር ዓመታትም በተለይ ከአምናው ሊቨርፑል ካሸነፈው የፕሪምየር ሊግ ዋንጫ በፊት የነበሩትን ውድድሮች ላይ አርሰናሎች እንዲሁ ወደ መጨረሻዎቹ ሳምንታት ላይ በተጫዋቾችም ጉዳት ይሁን በሌሎችም ምክንያቶች ይሁኑ ነገር ግን በጣሏቸው ነጥቦች ምክንያት ማንቸስተር ሲቲ ከኋላ ተነስቶ ዋንጫውን ሲያሸንፍ የምናስታውሰው ነው። አሁን ደግሞ በ12 ቀናት ልዩነት የነበረው የ9 ነጥብ ጋፕም ተለይቶ አሁን ላይ ተመሳሳይ ደረጃ ላይ ወይም ተመሳሳይ ነጥብ ላይ መቀመጥ ችለዋል። ኤፕሪል 12 ላይ ወይም ኤፕሪል 10 አካባቢ ላይ ማንቸስተር ሲቲ ከአርሰናል በ9 ነጥቦች ዝቅ ይል ነበር። ትላንትና ኤፕሪል 22 ደግሞ በነጥብ እኩል ሆነው በደረጃ ሰንጠረዡ አናት ላይ መቀመጥ የቻለበትን እድል ጭምር የተመለከትነውና በጣም ትልቅ ፉክክር ልንመለከት እንችላለን። ሁለቱም ቡድኖች አርሰናልም ማንቸስተር ሲቲ ተመሳሳይ 33 ጨዋታዎችን ነው በፕሪሚየር ሊጉ ያደረጉት። ሁለቱም 5 ጨዋታዎች ይቀርባቸዋል። ተመሳሳይ 70 ነጥቦችን የሰበሰቡት። እሱ ብቻ አይደለም አስገራሚ የሚሆነው ሁለቱም ቡድኖች ያስመዘገቡት የድል ብዛት 21 ነው ሁለቱም ያስመዘገቡት። ከዛ ውጪ ሁለቱም 7 የአቻ ውጤቶችን አጠናቀዋል። እንዲሁ 5 ሽንፈቶችንም አስተናግደዋል በዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ ላይ። ሌላኛው አስገራሚ የሚያደርገው ነገር ሁለቱም ተመሳሳይ ጎል ዲፍረንስ መያዛቸው ነው። ማንቸስተር ሲቲም 37 ንጹህ ጎል አለው። በአንጻሩ እንዲሁ አርሰናልም 37 ንጹህ ጎል ይዘው ነው እንግዲህ በደረጃ ሰንጠረዡ ላይ የተቀመጡት። ብቸኛው ልዩነት የፈጠረው ነገር ሲቲ ከአርሰናል የተሻለ ከፍ ያለ ጎልን ማስቆጠሩ ነው። ሲቲ በአጠቃላይ በዚህ የውድድር ዓመት ያስቆጠራቸውን የጎሎች ብዛት 66 አድርሷል። በአንጻሩ አርሰናል 63 ጎሎችን ያስቆጠረው። ከሲቲ አንጻር ደግሞ አርሰናል አነስተኛ ግቦች የተቀጠለበት ቡድን እንደሆነ ነው የሚያሳየውና የሚቀጥሉት 5 ጨዋታዎች እንግዲህ እያንዳንዱ ድል እያንዳንዱ ጎል ወሳኝ ይሆናሉ ተብሎ ይታሰባል እና በሳምንቱ መጨረሻ በተለይ ማንቸስተር ሲቲም ሌላ መርሃ ግብር ነው የሚያደርገው የኤፍኤ ካፕ ጨዋታ የሚያደርግ ይሆናል። በአንጻሩ ደግሞ አርሰናል ከኒውካስል ዩናይትድ ጋር በኤሚሬትስ ስቴዲየም የሚደረገው ጨዋታ ተጠባቂ ይሆናል ተብሎ ይታሰባል። ምናልባት ኒውካስል ዩናይትድ ላይ ነጥብ ማግኘት የሚችሉበት እድሉን ካገኙ በድጋሚ ወደ ሊጉ መሪ አናት ላይ የሚወጡበት አጋጣሚን ያገኛሉ። ነገር ግን ማንቸስተር ሲቲ ከኤቨርተን ጋር እስከሚያደርገው ጨዋታ ድረስ ነው ያንን ነገር ማድረግ እንደሚችሉ እየተገለጸ የሚገኘው። ፉክክሩ በጣም በትልቁ ግን ይደራል ተብሎ ነው የሚታሰበው። ሌላኛው ጋሪ ኔቭል እና ኢያን ራይት የራሳቸውን ሀሳቦች ሰጥተዋል። ጋሪ ኔቭል እንደሚናገረው ከሆነ ሮድሪ ለሳምንታት ከቆየ ለአርሰናል ትልቅ የብስራት ዜና ነው ሲልም ጭምር ነው ጋሪ ኔቭል የተናገረው። ከአርሰናል ጋር በነበረው ጨዋታ ሮድሪ መጠነኛ ጉዳት ገጥሞት ከሜዳ ሲወጣ ተመልክተ ነው ነበር። ከዛ ውጭ ደግሞ በትላንትናው የበርንሌ ጨዋታ ላይ
በጉዳት ምክንያት ጨዋታው ላይ እንዳልነበር እናስታውሳለን። አሰልጣኝ ፔፕ ጓርዲዮላ በቀጣዮቹ ጨዋታዎች ላይ ሮድሪ ይመለሳል አይመለስም የሚለውን ጉዳይ እንመለከታለን ሲልም ሀሳቡን ሰጥቶ ነበር። የተረጋገጠ ነገር እንደሌለውም ተናግሮ እንደነበር እናስታውሳለን። እና የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ሮድሪ በጉዳት ከቆየም ለአርሰናል በዋንጫ ፉክክሩ ላይ ትልቅ ጥቅም የሚያገኝበት ነው ሲልም ጭምር ተናግሯል። ሮድሪ ለ2 ወይም ለ3 ሳምንታት ከቆየ በዋንጫ ፉክክሩ ለአርሰናል ትልቅ ነገር ሊሆን ይችላል ሲል ነው ጋሪ ኔቭል የተናገረው። ዴክላን ራይስ ፉክክሩ አላበቃም ብሎ ስለተናገረው ንግግር ያነሳው ጋሪ ኔቭል የራይስ ሁኔታ ግን አብቅቷል ነው የመሰለኝ ሲልም ጭምር የተናገረው ንግግር ዋንጫው እንዳላበቃ ነው፣ ነገር ግን ፊቱ ላይ የሚታየው ነገር እና እንዲሁ ደግሞ ተጫዋቹ ላይ የሚታየው ነገር ግን የዋንጫ ፉክክሩ ያበቃ ነው የሚመስለው ሲልም ነው ጋሪ ኔቭል ሀሳቡን እየሰጠም የሚገኘው። ሌላኛው ራይስ በአይኑ እንባ ባይታይም ቡድኑን ለማነሳሳት ሲሞክር ባሳየው ገጽታ ላይ ግን እኔ የተሰማኝ ሁሉም ነገር አብቅቷል እንዳለ ነው ሲልም ጭምር ነው ጋሪ ኔቭል የተናገረው። በአንጻሩ የቀድሞው የአርሰናል ተጫዋች የነበረውና ወሳኝ ተጫዋቻቸው የነበረው ኢያን ራይት ሲናገር ግን አሁንም ቢሆን እኛ አርሰናሎች ሊጉን እንደምናሸንፍ አምናለሁ ሲልም ጭምር ነው የተናገረው። አሁንም ቢሆን ዋንጫው የአርሰናል ነው ሲል ነው ኢያን ራይት ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድን የተመለከተ መረጃን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ራሱን ለማጠናከር በትልቁ ስራዎችን ሊሰራ እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በተለይ ዩናይትዶች በተለያዩ ቦታዎች ላይ የተከላካይ ክፍሉንም ሌሎች ቦታዎችንም ለማጠናከር ትልቅ ስራዎችን ይሰራሉ ተብሎ ይታሰባል። የማንቸስተር ዩናይትድ አንዳንድ ኃላፊዎች ግን በተለይ ሌኒ ዮሮ እና አይደን ሄቨን ወደፊት ጥሩ የሚባል ጥምረትን ይፈጥራሉ የሚል እምነት እንዳላቸው ነው እየተነገረ የሚገኙ። እነዚህ ታዳጊ ተጫዋቾች ወደፊት የማንቸስተር ዩናይትድ የመሀል ክፍል ላይ ወሳኝ ተጫዋቾች ይሆናሉ፣ በጣም ድንቅ ጥምረትንም ይፈጥራሉ የሚል ሀሳብ እንዳላቸው ጭምር ይነገራል። ክለቡ ሁለት ተከላካዮች ልክ እንደ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ አይነት ውጤታማ ጥምረትን ይፈጥራሉ የሚል እምነት አለው ዩናይትዶች። የእነዚህ ሁለት ተጫዋቾች ጥምረት በፕሪሚየር ሊግ በጣም ጥሩ ጥምረት ወደፊት ይሆናል የሚል ግምት እንዳላቸው ነው የተነገረው። የተጫዋቾቹ ፊርማ ቡድኑ ግን በቻምፒየንስ ሊግ ጥሩ ለመጓዝ የተከላካይ ክፍሉ መጠናከር አለበት የሚል ሀሳብ እንዳላቸው ጭምር ነው የተነገረው። ምንም እንኳን ወደፊት በእነዚህ ተጫዋቾች ብሩህ ተስፋ እንዳላቸው ቢያምኑም በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ ለመሆን ከጫፍ መድረሳቸውን ተከትሎ ግን ቡድኑ ከዚህ በላይ መጠናከር አለበት ብለው ያምናሉና ምናልባት በተከላካይ ስፍራ ላይ ተጫዋቾችን ለማምጣት ይሞክራሉ ተብሎ ይታሰባል። ይህንን ተከትሎ ማንቸስተር ዩናይትድ ከተመለከታቸው ተከላካዮች መካከል አንደኛው ሚኪ ቫን ደ ቬን እንደሆነ ነው መረጃዎች እየወጡ የሚገኙት። በተለይ ቶተንሃም ሆትስፐርስ ወደ ታችኛው ሊግ የሚወርድ ከሆነ ወደ ሻምፒዮንሺፕ የሚወርድ ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም ጥሩ እድልን ያገኛል ተብሎ ይታሰባል። ገንዘቡ ምናልባት ዝቅ ሊል የሚችልበት እድል ይኖራል ተብሎ ነው የሚታሰበው። በተለይ ወደ ሻምፒዮንሺፕ ቶተንሃም የሚወርድ ከሆነ ሚኪ ቫን ደ ቬን ብቻ ሳይሆን ሌሎች በርከት ያሉ ተጫዋቾችም ከቶተንሃም የመልቀቅ እድላቸው በጣም ሰፋ ያለ ይሆናል ተብሎ ስለሚታሰብ ማንቸስተር ዩናይትድ ሚኪ ቫን ደ ቬንን ለማስፈረም ግን ሙከራዎችን ያደርጋል ተብሎ ነው የሚጠበቀው። ክለቡ የግራ እግር እና ደግሞ አስጨናቂ የሆነ ተከላካይን ማስፈረም እንደሚፈልግ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህ በሚቀጥለው የውድድር ዓመት ምናልባት ሚኪ ቫን ደ ቬንን በክረምቱ ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ እንደሚታሰብ ነው መረጃው የወጣው። ሌላኛው የዩናይትድ አመራሮች በቅርቡ ድብቅ ስብሰባዎችን ወይም ደግሞ አንድ አስቸኳይ ስብሰባን ከዝውውር ጉዳዮች ጋር እንዳደረጉ የሚያሳዩ መረጃዎች ያሉ። ዩናይትድ አሁን ባለው ወይም አሁን በያዘው እቅድ ቀጣይ ክረምት ላይ 4 ትልልቅ የሚባሉ ዝውውሮችን ለማድረግ በጣም ትልቅ እቅድ እንዳለውና ሰር ጂም ራትክሊፍም ያንን ነገር እንዳረጋገጡ ነው መረጃዎች የወጡት። ዩናይትድ አሁን በያዘው እቅድ መሰረት 4 ጥሩ የሚባሉና ትልልቅ የሚባሉ ዝውውሮችን ያደርጋል ተብሎ ይጠበቃል። ከነዚህ መካከልም እንዲሁ ሊያሻሽላቸው የሚፈልጋቸው የቦታዎችን ደግሞ ስንመለከት ልምድ ያለው አጥቂን ማምጣት ይፈልጋሉ። የግራ መስመር ተሰላፊና የግራ ክንፍ ተጫዋችም እንደተካተቱበት ለክለቡ ቅርብ የሆኑ የመረጃ ምንጮችም ይፋ እያደረጉ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ የአማካይ ቦታውን ለማጠናከርም ኤሊዮት አንደርሰንን የመጀመሪያ ኢላማቸው መሆኑ ጭምር ይፋ ተደርጓል። በተጨማሪም ኦሪዮል ሹዋሜኒ፣ አሌክስ ስኮት፣ ማቲያስ ፈርናንዴስ፣ ጆ ጎሜስ በክለቡ ዝርዝር ውስጥም ስማቸው የተነሱ ተጫዋቾች እንደሆኑ ነው ይፋ እየተደረገ የሚገኘው። ዩናይትድ ከእነዚህ ተጫዋቾች አንዱን ለማስፈረም ቢያንስ ሁለትም ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳለ፣ ነገር ግን ዋነኛ ምርጫቸው ግን እንዳልኩት ኤሊዮት አንደርሰን እንደሆነ ነው እየተነገረ የሚገኘው። ከኤሊዮት አንደርሰን ጋር በተያያዘ የተለያዩ ጉዳዮች እየተነሱ ይገኛሉ። ለምሳሌ ያክል የኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰን በማንቸስተር ሲቲ እና በማንቸስተር ዩናይትድ በጣም በጥብቅ የሚፈለግ የአማካይ ስፍራ ተጫዋች እንደሆነ ዘ አትሌቲክ የተባለው የመረጃ ምንጭም
ይፋ አድርጎታል። ነገር ግን ማንቸስተር ሲቲዎች ተጫዋቹ ቀጣይ የሚመርጠው መዳረሻ ሊሆን እንደሚችል ምናልባት ተጫዋቹ ማንቸስተር ሲቲ ሊመርጥ የሚችልበት እድሉ በጣም ሰፋ ያለ እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ኖቲንግሃም ፎረስቶች ከመውረድ ከተረፉ ለኤሊዮት አንደርሰን 125 ሚሊዮን ፓውንድ ነው ይጠይቃሉ ተብሎ የሚጠበቀው። ለዚህ ተጫዋች ይህን ያክል ገንዘብ እንዲቀርብላቸው ነው የሚፈልጉት። በተለይ ኢቫንጀሎስ ማሪናኪስ የኖቲንግሃም ፎረስቱ ባለቤት ይህንን ተጫዋች በዛ ዋጋ ካልሆነ የመሸጥ ምንም አይነት እቅድ እንደሌላቸው ጭምር ነው የተነገረው። ማንቸስተር ሲቲ ቤት ደግሞ አንድ ነገር አለ። ምናልባት ሮድሪ ኮንትራቱን የሚያራዝም ከሆነ ኤሊዮት አንደርሰንን ለማስፈረም 100 ሚሊዮን ፓውንድ እና ከዛ በላይ ለማውጣት ፈቃደኞች ላይሆኑ እንደሚችሉ የሚያሳዩ መረጃዎች አሉ። ከዛ ይልቅ ግን ቀነስ ያለ ዋጋቸው ቀነስ ያሉ ሌሎች ተመሳሳይ ቦታ ላይ መጫወት የሚችሉ ተጫዋቾችን ሊያመጡ ይችላሉ። ምናልባት ሮድሪግን ኮንትራቱን ሳያራዝም ወደ ሌሎች ክለቦች ለማምራት እንቅስቃሴ የሚያደርግ ከሆነ ግን ማንቸስተር ሲቲ ያንን ገንዘብ አውጥቶ ኤሊዮት አንደርሰንን ሊያመጣ የሚችልበት እድሉ አለው። ስለዚህ ለማንቸስተር ዩናይትድ ትልቁ ጥቅም ይሰጠዋል ተብሎ የሚታሰበው ነገር ሮድሪ ምናልባት ኮንትራቱን የሚያራዝም ከሆነ ማንቸስተር ሲቲዎች እንዳልኳችሁ ለዚህ ተጫዋች 100 እና ከዛ በላይ ዋጋዎችን የሚያወጣበት እድል በጣም ጠባብ ነው። ያኔ ደግሞ ማንቸስተር ዩናይትድ ይህንን ተጫዋች የማግኘት እድሉ ሰፋ ይልለታል ማለት ነው። ምናልባትም ማንቸስተር ሲቲ በቦታው ላይ ሌሎች አማራጮችን ሊመለከት የሚችልበት እድል መኖሩ ለማንቸስተር ዩናይትድ ትልቅ እድል እንደሆነ ጭምር እየተነገረ ነው። የክለቡ የማንቸስተር ዩናይትድ ባለቤት ግን ሰር ጂም ራትክሊፍ ስለ ዝውውር በካሪንግተን በነበራቸው ውይይት ላይ ማኑኤል ኡጋርቴ እንዲሸጥ መወሰናቸው ነው የተነገረው። ክለቡ ካርሎስ ባሌባን አሁንም ቢሆን ቢከታተልም ባለፈው ዓመት እንደነበረው ግን ቦታ መስጠት አይፈልግም የሚል መረጃ ጭምር ነው የወጣው። ባለፈው ዓመት ለባሌባ ከ75 ሚሊዮን ፓውንድ በላይ ያቀረቡት ማንቸስተር ዩናይትዶች በዚህ ዓመት ግን 50 ሚሊዮን ይበቃል የሚል መወሰናቸው እየተገለጸ እንደሚገኝ ጭምር ነው የተነገረውና ካርሎስ ባሌባ ላይ ያን ያክል ትልቅ ፍላጎት የላቸውም። ባለፈው የክረምት ተጫዋቾች የዝውውር መስኮት ምናልባት ብራይተኖች ይህንን ተጫዋች ለመሸጥ ፈቃደኛ ቢሆኑ ኖሮ ለካርሎስ ባሌባ ዝውውር ምናልባት ማንቸስተር ዩናይትድ 75 ሚሊዮን ፓውንድ ሊከፍሉ ዝግጁ እንደነበሩ ተነግሮ ነበር። ምንም እንኳን ብራይተኖች ያኔ ከ100 ሚሊዮን ፓውንድ በላይ ለዛ ተጫዋች እንዲከፍሏቸው ቢፈልጉም፣ አሁን ላይ ግን በ50 ሚሊዮን ፓውንድ አካባቢ ያለ የዝውውር ዋጋ በቂ ነው ተብሎ ነው የሚታመነው ለካርሎስ ባሌባ እና እንግዲህ ብራይተኖች ከመደቡት ዋጋ በግማሽ ቀንሰው ነው ዘንድሮ ለመሸጥ ሙከራዎችን ሊያደርጉ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ የሚገኙትና ዘንድሮ ግን እንዳልኳችሁ ለማንቸስተር ዩናይትድ ያን ያክል ወሳኝ ፊርማ ወይም ደግሞ እሱን ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ አይጠበቅም ነው የሚለው የመረጃ ምንጩ። ስለዚህ ካርሎስ ባሌባ ቀዳሚ ምርጫቸው አይደለም። ሌላኛው የሚነሳው ጉዳይ ሁሉም ነገሮች ከግምት ውስጥ በማስገባት የሳንድሮ ቶናሊ ዝውውር ለማንቸስተር ዩናይትድ ከአቅም በላይ እንደሆነ ይታመናል የሚሉ መረጃዎች እየወጡ ይገኛሉ። የዌስትሃም ዩናይትዱ ማቲዮስ ፈርናንዴስ፣ የቦርንመዙ አሌክስ ስኮት፣ የወልቭሱ ጃኦ ጎሜዝም ክትትል እየተደረገባቸው የሚገኙ ተጫዋቾች እንደሆኑ ነው ላውሪ ዊትዌል የዘ አትሌቲኩ ዘጋቢ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል እና ሪያል ማድሪድ በራፋኤል ሊያው ላይ ፍላጎት አላቸው። በዚህ ክረምት ሚላንን የመልቀቅ ከፍተኛ እድል ያለው ተጫዋቹ እስከ 60 ሚሊዮን ፓውንድም ሊጠየቅበት ይችላል። ስለዚህ ዩናይትድ፣ ሲቲ፣ ሊቨርፑል እና ሪያል ማድሪድ በራፋኤል ሊያው ላይ ፍላጎት ያላቸው ክለቦች ናቸው። እንዲሁ ባርሴሎናም በዚህ ተጫዋች ላይ ፍላጎት እንዳለው የሚያሳዩ መረጃዎች አሉ። በተለይ ማርከስ ራሽፎርድን በቋሚነት ላይ ያስፈርሙ የሚችሉበት እድል መኖሩ ይህንን ተጫዋች እንዲያመጡ ሊያደርጋቸው ይችላል ተብሎ ነው የሚታመነው። ሌኒ ዮሮ በትላንትናው ልምምድ ላይ ያልተሳተፈ ሲሆን ለሰኞ ጨዋታ እንደሚደርስ ግን ተስፋ አለ ተብሏል። ማቲያስ ኩኛህም እንዲሁ እንዲያገግም የእረፍት ጊዜ ተሰጥቶታል። በተረፈ የዋናው ቡድን ተጫዋቾች ጀምሮ ግን እነ ሺያሊያሴ፣ እነ ታይለር፣ ጃክ ፍሌቸር በትላንትናው ልምምድ ላይ መሳተፋቸው ነው መረጃዎች የወጡት። ሌኒ ዮሮና ማታያስ ደሊት በመጎዳታቸው ምክንያት ታዳጊው ተከላካይ ሶኒም ወደ ማንቸስተር ዩናይትድ የልምምድ መርሃ ግብር ተካቷል። በተመሳሳይ ፓትሪክ ዶርጉም በልምምድ ወቅት አልታየም። ማንቸስተር ዩናይትዶች በልምምድ ወቅት 20 የሚሆኑ ተጫዋቾች ሜዳ ላይ እንዲኖሩ በማድረግም ጃክ ፍሌቸርም በልምምዱ ላይ እንዲሳተፍ እንደተደረገ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሊቨርፑልን የተመለከተ መረጃን እናንሳ። የሊቨርፑል የዩሮ ምርጥ ተጫዋች ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል የወርሃ መጋቢት የዩሮ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የቡድኑ አማካይ የሆነው ዶሚኒክ ሶቦስላይ የዩሮ ምርጥ ተጫዋች በመሆን በአብላጫ ድምፅ ተመርጧል። ዶሚኒክ ሶቦስላይ በዘንድሮው የውድድር ዘመን ለአምስተኛ ጊዜ ነው የሊቨርፑል የዩሮ ምርጥ ተጫዋች ተብሎ የተመረጠው። ሶቦስላይ ከ8ቱ የዩሮ ምርጥ ሽልማቶች 5ቱን ያሸነፈው እሱ ነውና እጅግ ድንቅ የውድድር ዓመትን እያሳለፈ እንደሆነም የተረጋገጠ ጉዳይ ሆኗል። ለአምስተኛ ጊዜ ከ8ቱ ሽልማቶች 5ቱን ያሸነፈው ደግሞ ዶሚኒክ ሶቦስላይ ነው።
ሊቨርፑል የክለቡ ባለቤቶች አርነ ስሎት ቡድኑን ወደፊት ለመምራት ትክክለኛው ሰው ስለሆነ በሱ ደግሞ ለመቀጠል ፍላጎቱ አላቸው። ሰዎች እንደ አማራጭ የሚያነሱት ብቸኛው ስም ሻቪ አሎንዞ ቢሆንም ፍንጮች እንደሚጠቁሙት ግን ሻቪ አሎንዞ በሊቨርፑል እቅድ ውስጥ እንደሌለ አሁን ላይ እና አሰልጣኝ አርነ ስሎት እንዲቀጥሉ ፍላጎቶች እንዳሉ ነው መረጃዎች እየወጡ የሚገኙት። ሊቨርፑል በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥ መቃረሙን ተከትሎ አርነ ስሎት በቀጣዩ ዓመትም በዋና አሰልጣኝነት ይቀጥላሉ ተብሎ ነው የሚጠበቀው። መሐመድ ሳላ እንደሚለቅ ከተገለጸ በኋላ በክረምቱ ለቡድኑ ላይ ተጨማሪ ስራዎች እንደሚሰሩም ነው የሚጠበቀው። በዚህ ወቅት አርነ ስሎት የክለቡን የበላይ አካላት ድጋፍ ይዘው እንደሚቀጥሉም ነው ይፋ የተደረገው። ለአዲስ አጥቂነትም ቅድሚያ ከሚሰጧቸው ኢላማዎች መካከል የአረቢ ለብዚሹ የአንዲ አማንዴ ዋነኛ ፈላጊው እንደሆኑ ጭምር ነው እየተገለጸ የሚገኘው። ከርቲስ ጆንስ ምናልባት በሊቨርፑል የ16 ዓመታት ጉዞ ወደ ማብቂያው እንደደረሰ የሚያሳዩ መረጃዎች አሉ። የሊቨርፑል ቦርድ በአሰልጣኝ አርነ ስሎት ላይ እምነት ካሳደሩ በኋላ በክረምቱ መልሶ ግንባታ ለማድረግ እቅድ አላቸው። ጆንስ በዚህ የውድድር ዘመን በፕሪሚየር ሊጉ 13 ጨዋታዎችን ብቻ በቋሚነት በመጀመሩ ምክንያት ቅሬታ እንደገጠመው ነው የተረዱት። አስተን ቪላም ጆንስን በክረምቱ የዝውውር ኢላማቸው ዝርዝር ውስጥ ያካተቱት ሲሆን ቶተንሃምም ከሊጉ ላለመውረድ የሚተርፉ ከሆነ ተጫዋቹን የማስፈረም ፍላጎቱ አላቸው። ጆንስ ወደ መጨረሻው የውል ዓመት ሊገባ በመሆኑ ሊቨርፑል ወይ መሸጥ አሊያም ደግሞ አዲስ የውል ስምምነት ማቅረብ ይኖርባቸዋል ተብሎ ይታሰባል። ምናልባት ግን ሊለቅ የሚችልበት እድል በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው ያሉት ከከርቲስ ጆንስ ጋር በተያያዙ። የቸልሲን መረጃዎች ደግሞ እናንሳ። የቸልሲ የውድድር ዓመት በተለይ ጅምሩ ላይ በጣም እጅግ ተስፋ ሰጪ እንደነበር እናስታውሳለን። በኤንዞ ማሬስካ ስር እንግዲህ የፊፋ የዓለም ክለቦች ዋንጫን ካነሱ በኋላ እስከ ህዳር ወር ድረስም ከአርሰናል በ6 ነጥብ ብቻ ርቀው በሁለተኛ ደረጃ ላይ ተቀምጦ የነበረበት ጊዜን እናስታውሳለን። ማሬስካ በጥር ወር ሲሰናበቱ ቸልሲ ለቻምፒየንስ ሊግ ጥሩ ግምት የነበረው ቡድን ነበር። ሊያም ሮስኒየር በመጀመሪያዎቹ 9 ጨዋታዎች ላይ 7 ድሎችን በማስመዝገብ ጉዟቸው በጣም ያማረ ይመስል ነበር። የደጋፊዎችና የአሰልጣኙን ቁጣ የቀሰቀሰው ትልቁ ስታቲስቲክስ ግን የተጫዋቾች በጨዋታው ላይ የሚያሳዩት ወይም የሚያካልሉት የሜዳ ርቀት ወይም የሩጫ ርቀታቸው ነው። ቸልሲ ዘንድሮ በተጫወተባቸው 34ቱም የፕሪሚየር ሊግ ጨዋታዎች ላይ በተቃራኒ ቡድን ብልጫ ተወስዶበታል። በርካታ ኪሎ ሜትሮችን በማካለሉ ረገድ ቸልሲ በየጨዋታው በተጋጣሚዎች ላይ በአማካይ በ5.2 ኪሎ ሜትር ይበለጣል። ይህ ደግሞ በሊጉ መጥፎ ቁጥር ነው። ሊቨርፑል በ3.7 ኪሎ ሜትር ነው የሚከተለው። በአንጻሩ አርሰናልና ማንቸስተር ሲቲ በሩጫ ርቀት ሊጉን የሚመሩ ናቸው። ብዙዎች የቸልሲን ውድቀት ከተጫዋቾች ልምድ ማነስ ጋር ቢያያይዙትም ቁጥሮቹ ግን ሌላ ነገሮችን ነው የሚያሳዩት። የቡድኑ አማካይ ዕድሜ 24 ዓመት ከ195 ቀን ቢሆንም ለብራይተኑ ጨዋታ ግን ከገቡት 11 ተጫዋቾች ውስጥ 8ቱ በአውሮፓ ታላላቅ ሊጎች ከ100 በላይ ጨዋታዎችን ያደረጉ ተጫዋቾች ናቸውና ይሄ ልምድ የማነስ ነገር ብቻ እንዳልሆነ የሚያሳዩ ነገሮች እንዳሉት ጭምር ነው እየተነገረ የሚገኘውና በቀጣዮቹ ጨዋታዎች ላይ በተለይ ደግሞ አሰልጣኝም አዲስ የሚያመጡ ከሆነ አሰልጣኞቹ የሚመጡት አዲስ አሰልጣኞችም ልምድ ያላቸው ተጫዋቾች እንዲካተትላቸው ፍላጎት እንዳላቸው የሚያሳዩ መረጃዎች ያሉ። ልምድ ያላቸው ሲባል እድሜያቸው የገፉ ብቻ ሳይሆኑ በፕሪሚየር ሊግና በሌሎችም የአውሮፓ ውድድሮች ላይ በጣም ብስለት ያላቸው ከዚህ በፊት በደንብ የሚሳተፉ ተጫዋቾችን የሚታወቁ ተጫዋቾችን ማምጣትም ሊያካተቱበት እንደሚችሉ ነው መረጃዎች የወጡት። የሪያል ማድሪድ ጉዳዮችን እናንሳ። የማድሪድ ተጫዋች ጉዳት ገጥሞታል። የሪያል ማድሪዱ ተከላካይ የሆነው አይደር ሚሊታኦ በጡንቻ ጉዳት ምክንያት እንግዲህ ጉዳት እንዳጋጠመው ይፋ ተደርጓል። በተጨማሪም የመሃል ሜዳ ተሰላፊው አርዳ ጉሌርም ጉዳት እንዳጋጠመው ነው ሎስ ብላንኮቹም ያረጋገጡት። ሪያል ማድሪድ ኤል ክላሲኮ ጨዋታ 2 ሳምንት በቀረበት ሰዓት ላይ ወሳኝ ተጫዋቾቹን በጉዳት አጥቷል። በተለይ አርዳ ጉሌር ከዚህ ውድድር ዓመት ውጪ እንደሆነ ጭምር ወይም ቀሪዎቹ የላሊጋ ጨዋታዎች ላይ እንደማይኖር የተረጋገጠ መረጃ እንደሆነ ነው ይፋ የተደረገው። ስለዚህ ሪያል ማድሪድ ከዚህ በኋላ በዚህ ውድድር ዓመት የአርዳ ጉሌርን ግልጋሎት እንደማያገኝ ነው ይፋ የተደረገው። ሪያል ማድሪድ የኢንተር ሚላኑን አማካይ ኒኮሎ ባሬላንም እንዲሁ ከዋጋ አንጻር ምርጡ ኢላማ እንደሆነ ያምናሉ። እናም ወደ 50 ሚሊዮን ዩሮ የሚጠጋ ዋጋም ያለው ስምምነት ለማድረግም ዝግጁ እንደሆኑ ጭምር ነው ይፋ የተደረገው። ሪያል ማድሪድ በክለቡና በደጋፊዎች ዘንድ ተመራጭ ያደረገ አማራጭ አላቸው ተብሎ ይታሰባል። ቪታኒያ በተለይ ተጫዋቹ እንደሚፈልጉት ነው ሪያል ማድሪዶች በስፋት የተነገረው። በተለይ ደጋፊዎችም ይህንን ተጫዋች እንደሚፈልጉት መረጃዎች በስፋት ይወጣሉ። በተለይ የህዝብ አስተያየቶች የሪያል ማድሪድ ደጋፊዎች ፖል አድርገው ነበር ወይም ተጫዋቾችን እንዲመርጡ
ድምጽ ሰጥተው ነበርና ቪታኒያን በአንደኝነት ያስቀመጡት ዝውውሩ በተግባር የማይቻል ተብሎ ቢታሰብም ነገር ግን የሪያል ማድሪድ ደጋፊዎች ግን አሁን በአማካይ ስፍራ ላይ መመልከት የሚፈልጉት ተጫዋች ቪታኒያን እንደሆነ ነው ይፋ የተደረገው። ሌላኛው ጃኦ ኔቬስም ስሙ ይነሳል። ይህም ከበድ ያለ ዝውውር ሊሆን እንደሚችል የተናገረው ሮድሪ፣ ሌላኛው ደግሞ ኤንዞ ፈርናንዴዝም በሪያል ማድሪድ ደጋፊዎች ዘንድ በትልቁ ስማቸው እየተነሱ የሚገኙና እንዲፈርሙ የሚፈለጉ ተጫዋቾች እንደሆኑ ነው መረጃዎች ይፋ የተደረጉት። ጁድ ቤሊንጋም ይናገራል። ከእግር ኳስ ውጪ ለማየት የምወደው ስፖርት ምናልባትም ክሪኬት ነው ሲል ይናገራል። በጣም ደስ የሚለኝ የቴስት ግጥሚያዎችም ናቸው። ቀኑን ሙሉ ሳያቸውም መዋል ሳይችል ወይም ደግሞ ልምምድም ጨርሼ ስመለስም ከሰዓት በኋላ ደስ ይለኛል እነሱን መመልከት። ምንም እንኳን ጆብ ቤሊንጋም ወንድሜም እንደኔ ባይወደውም ከሱ ጋር ግን ክሪኬት መጫወት ግን በጣም ደስ የሚል ስሜትም አለው ሲል ይናገራል። በልጅነቴ ይጫወት ነበር። አሁን ደግሞ እያደግኩ ስመጣና ስለ ጨዋታው የተሻለ ግንዛቤ ሳገኝም በቲቪ መመልከት ደስ ይለኛል። ከእግር ኳስ ውጪ ለማየት የምመርጠው ስፖርትም ይህን ነው ሲል የተናገረው። ኦሪዮል ሹዋሜኒ በዚህ ክረምት ሪያል ማድሪድን አይለቅም ተብሏል። እሱ የሚሸጥ ተጫዋችም አይደለም። እንዲሁም ከማንኛውም ክለብ ጋርም ለሚደረግ ድርድር በሩ ዝግ እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። በዚሁ አንድ ጉዳይን እናንሳ። ላሚን ያማል ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ላሚን ያማል በትላንትና ምሽቱ የላሊጋ ጨዋታ ላይ ጉዳት አጋጥሞት መውጣቱ ይታወሳል። በዚህ መሰረትም ከውድድር ዓመቱ ውጪ መሆኑ ተረጋግጧል። አሁን ላይ ተጫዋቹ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው ነው በሕክምና የተረጋገጠውና በዚህ ምክንያትም ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ማለትም በባርሴሎና ቤት ከዚህ በኋላ በዚህ ውድድር ዓመት አንመለከተውም ማለት ነው። አሁን ላይ ተጫዋቹ በግራ እግሩ የጡንቻ ጉዳት ላይ ነው ጉዳቱ ያለው። ይህንን ተከትሎ ላሚን ያማል ከቀሪው የውድድር ዓመት ውጪ ሲሆን ነገር ግን በዓለም ዋንጫው ላይ ግን ዝግጁ ይሆናል፣ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክተኛ ፓውሎ ዛምፓሊ ፊፋ ኢራንን ከዓለም ዋንጫ እንዲያስወጣ መጠየቃቸው ነው ይፋ የተደረገው። የፕሬዝደንቱ መልእክተኛ ፊፋ ኢራንን አስወጥቶ በምትኩ ጣሊያንን እንዲያስገባ መጠየቃቸው ተሰምቷል። የጣሊያን ብሔራዊ ቡድን ለ2026 ዓለም ዋንጫ ውድድር ሳያልፍ መቅረቱ የሚታወስ ነው። ይሁን እንጂ የፊፋው ፕሬዝደንት ጂያኒ ኢንፋንቲኖ ኢራን በዓለም ዋንጫው ላይ እንደምትካፈል ከሳምንት በፊት ማረጋገጫ መስጠታቸው ይታወሳል ነው እየተባለ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።